ረመዳን አብዛኛው ቀናቶቹ አልፈው የተወሰኑ ቀናቶች ይቀራሉ። ረመዳን መጣ እያልን የነበረው ረመዳንን ጠብቀው የነበረው ስንጓጓ የነበረው አብዛኛው ቀናቶች አልፈው የተወሰኑ ቀናቶች ይቀሩናል። አላህ ሱብሓነሁ ወተዓላን በእነኚህ ባለፉ ቀናቶችን የተገዙና መልካም ኢባዳዎችን ያረጉ ሰዎች አላህ ሱብሓነሁ ወተዓላን ማመስገን ይኖርባቸዋል። ይጨምሩ፣ አላህን እያመሰገኑ መጨመር ነው የሚጠበቅባቸው። እስካሁን ባሉት በተለያየ ምክንያት ኢባዳ ሳናረግ በአግባብ አላህን ሳንገዛ ቁርአን ሳንቀራ ሌሊቶችን ሳንቆማቸው ሰደቃ ሳናበዛ መልካም ነገሮችን ሳናረግ ዝምድና ሳንቀጥል መሰል ነገሮችን ሳናረግ ያሳለፍን ከሆነ ደግሞ አሁንም ቢሆን እድሎች አሉ። በሩ አልተዘጋም። በተለይ ወሳኝ የሆኑ ቀናቶች ደግሞ ረመዳን መጨረሻ ላይ ያሉ አስሮች ከትንሽ ቀናቶች በኋላ ይመጣሉ። እነኚህ ቀናቶችን ከተጠቀመ ደግሞ አላህ ሱብሓነሁ ወተዓላ ታላቅ አጅርና ሚንዳ እንደሚሰጠው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። የረመዳን አስሮች መጨረሻዎች ነብዩ ሰለላሁ ዐለይሂ ወሰለም ልዩ ቦታ ይሰጧቸዋል። የተለዩ ቀናቶች መሆናቸውንም ያስተምሩ ነበር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። አይሻ እንደምትለው ነብዩ ሰለላሁ ዐለይሂ ወሰለም የረመዳን መጨረሻዎች ሲመጡ የአላህ መልእክተኛ ልዩ ኢባዳ ያረጉ ነበር። በሌላው ላይ የማይታይባቸውን የማያረጉት የነበረውን ነገር አስሮች ላይ በልዩ ሁኔታ ለኢባዳ ተፈሩቅ ሲያረጉ የአላህ መልእክተኛን እናያቸው ነበር ትላለች አይሻ ረዲየላሁ ዐንሃ። ይህ ብቻ አይደለም። የረመዳን መጨረሻዎች ሲገቡ ነብዩ ሰለላሁ ዐለይሂ ወሰለም ትጥቃቸውን ያጠብቃሉ። ጠንካራ ለማለት ዝግጅት ያረጋሉ፣ ይዘጋጃሉ። ሌሊቶችንም አጠቃላይ በዒባዳ ኢህያ ያረጋሉ። ሁሉም እነኚህ አስሮች ሌሊቶችን አጠቃላይ በኢባዳ በማድረግ በመስገድ በመጾም በመስገድ በመቆም ሰደቃ በማብዛት ዱዓ በማድረግ ዚክር በማድረግ መሰል ነገሮችን በማድረግ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በኢባዳ ብቻ ያሳልፋቸው ነበር ትላለች አይሻ ረዲየላሁ ዐንሃ። ይህ ብቻ አይደለም፣ ሌሎችንም ሰዎች ያነቃቁ ነበር። ባለቤቶቻቸውም እንኳን ሳይቀሩ ያነቃቁ ነበር። በጣም ውድ የሆኑ ቀናቶች ስለመጡ እነኚህ ቀናቶች እንዳያልፏችሁ በኢባዳ ዝግጅት አድርጉ፣ ተዘጋጁ እንዳያልፏችሁ እያሉ የአላህ መልእክተኛ ያነቃቁ ነበር ትላለች አይሻ ረዲየላሁ ዐንሃ። እነኚህ አስሮች ሲመጡ እኛ ብቻ ሳይሆን ቤታችን ያሉት ቤተሰቦቻችን ሁሉ ሳይቀሩ እንዲጠቀሙባቸው የምናነቃቅባቸውና ለኢባዳ በልዩ ሁኔታ እንዲበረቱ የምናጠናክርባቸው ቀናቶችና ሌሊቶች ናቸው። አሁን ላይ እንዳለው የረመዳን መጨረሻ ሲሆን ለዒድ ዝግጅት በሚል የተለያዩ ቦታዎች እየሄዱ ቀናቶችን ማባከን፣ ከዛም ደግሞ ድካም ስላለ ሌሊቶችን ደግሞ ዝም ብሎ በመኝታ በምንም ማሳለፍ ሳይሆን በልዩ ሁኔታ እነኚህ ቀናቶችን በኢባዳ እንዳሳልፉ የአላህ መልእክተኛ ባለቤቶቻቸው እንኳን ሳይቀሩ ያነቃቁ እንደነበር አይሻ ረዲየላሁ ዐንሃ ትናገራለች። ወአይቀظ አህላ ቤተሰቦቻቸውን ያነቁ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነቅቶ መን استيقظ وأيقظ أهله አንድ ሰው ሌሊት ተነስቶ ባለቤቱንም አንቅቶ فصلى ركعتين ሁለት ረካዓዎችን አብረው ተሰገዱ አላህ ሱብሓነሁ ወተዓላ كتب من الذاكرين الله كثيرا والذاكرات አላህ ሱብሓነሁ ወተዓላን ከሚዘክሩት ከወንዶችና ከሴቶች ይመዘገባሉ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ለዚህኛ ብቻ ሳይሆን ልዩ ኢባዳ የምናረገው እነኚህ ቀናቶችን ቤት ውስጥ ያሉትም ሴቶች ልጆችና አጠቃላይ ቤት ውስጥ ያሉ በእኛ ስር ያሉ ሰዎችም ሁሉ እነኚህ ቀናቶች እንዲጠቀሙ የምናነቃቃባቸው ልዩ ቀናቶች ናቸው። ለይለቱል ቀድር የምትባል ሌሊት አለች። እሷም እነኚህ አስሮች መጨረሻዎች ላይ እንደምትሆን ነብዩ ሰለላሁ ዐለይሂ ወሰለም በርካታ ሐዲሳቸው ይናገራሉ። አንድ ሌሊት ነች። አንድ ብትሆንም ግን አላህ ሱብሓነሁ ወተዓላ በሷ መልካም ስራን ይወፈቀውና ኢባዳ ያረገ አላህ የገጠመው ሰው 1000 ወር በላይ ኢባዳ ካረጉት ሰዎች የበለጠ እንደሚያገኝ አላህ ሱብሓነሁ ወተዓላ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ይህን ያረጋግጣል። ለይለቱል ቀድር ኸይሩን ሚን 1000 ሸህር ከ1000 ወር በላይ 1000 ወር ከ83 ዓመት በላይ 83 ዓመት ሰውየው 83 ዓመት የሚቆየው ወይም ከቆየ እድሜው ረጅም ነው የሚባለው። ረጅም ዓመት አላህ የወፈቃቸው ሰዎች 80 እና ከዛ በላይ ሊቆዩ ይችላሉ። ከዛ ውጭ በአብዛኛው የነብዩ ሰለላሁ ዐለይሂ ወሰለም ኡመቶች እድሜያቸው ከ60 እስከ 70 መካከል ነው በአብዛኛው ብለው። ስለዚህ ከአንድ ሰው እድሜ በላይ ኢባዳ የተደረገውን አክል በአንድ ሌሊት ብቻ ኢባዳ አድርገን የምናገኝበት ታላቅ የአላህ ሱብሓነሁ ወተዓላ ስጦታና የአላህ ሱብሓነሁ ወተዓላ ሚና ነው። አላህ ሱብሓነሁ ወተዓላ ማመስገን
መጠቀም ያስፈልጋል። ባልሆኑ ነገሮች አላስፈላጊ በሆኑ ነገሮች ያላስፈላጊ ነገሮችን እያየን ያልሆነ ነገር እያወራን የማያስፈልገን ነገር እየሰራን ካሳለፍን ግን ትልቅ የሆነውን ሰሚን ውድ የሆኑ ቀለሊት ያላግባብ አሳልፈን ኪሳራና ጸጸትና ቁጭት ነው የሚሆነው። በተለይ እነኚህ አስሮች ሌሊቶች በተለይ ደግሞ ውድ ናቸው። ሌሊቶችን ዒባዳ በማድረግ ኢሕያእ በማድረግ ሶላት በመስገድ ኢሕያእ ሲባል ሰዎች እንቅልፍ አጥተን በማጣት በማደር ብቻ ሳይሆን ያ ነገር አይደለም። በደንብ ግንዛቤ ልናደርግና ልናውቅ ይገባል። ሰዎች ኢሕያእ አረጉ ሌሊቱን ኢሕያእ አርገዋል ሲባል ዒባዳ አረጉ ማለት ነው። ዒባዳ እያረጉ አላህን እየተገዙ አላህን ሲገዙ ጀማዓ ሶላት ሲሰግዱ ይችላሉ፣ ቁርአን ሊቀሩ ይችላሉ፣ ዚክር ሊያረጉ ይችላሉ፣ ሙሐደራዎችን ሊሰሙ ይችላሉ፣ ቁርአን ሊያዳምጡ ሊሰሙ ይችላሉ፣ ሌሎች ሲቀሩ እየሰሙ ሊሆኑ ይችላሉ፣ የተለያዩ ምክክሮችን መልካም ነገሮች ተመካከሩ ሊሆኑ ይችላል፣ ኪታቦችን እያዩ ሊሆን ይችላል። በመልካም ነገሮች አሳለፉ ማለት ነው። እነኚህ ናቸው ሌሊቶችን ኢሕያእ አርገዋል የሚባለው። ከዛ ውጭ ግን ሌሊቱን ሳንተኛ ስላደርን የሆነ ነገር እያየን ሊሆን ይችላል። ሞባይላችን እያየን ቴሌቪዥን እያየን የመሳሰሉ ነገሮችን እያየን ዜና እየተመለከትን ያልሆነ ነገር እያወራን እየተጫወትን ብሎም አላስፈላጊ ነገሮችን እየሰራን ሌሊቶችን ቁጭ ብለን ብናድር እንደውም ያላስፈላጊ ውድ የሆኑ ቀናቶችን ባላስፈላጊ ስራዎች በማሳለፍ ወንጀለኞች ነው የምንሆነው እንጂ እንደ ኢሕያእ ስላደረግን ሌሊቶችን ቁመናል ተብሎ ከሚጻፍላቸው ሰዎች አንሆንም። በእነዚህ ውድ ቀናቶችን ማሳለፍ የሚጠበቅብን መስጂዶች ነው። መስጂዶች በኢዕቲካፍ ማሳለፍ ነው ዋነኛው። በእነዚህ ቀናቶች ከሚሰሩ መልካም ስራዎች መካከል መስጂዶች ውስጥ ሆነን ማሳለፍ ነው። መስጂዶች ኢዕቲካፍ በማድረግ ኢዕቲካፍ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን ዑመር እንደሚለው የረመዳን መጨረሻዎችን መስጂድ ተቀምጠው ኢባዳ ያረጉ ያሳልፉ ነበር። አይሻም ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም የረመዳን መጨረሻዎችን መስጂድ በመቀመጥ ኢባዳ ያረጉ ያሳልፉ ነበር። ከዛም በኋላ የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶቻቸውም ጭምር ይሄን ነገር ደግመውት ነበር። ኢባዳ ያረጉ በመስጂድ ያሳልፉ ነበር። ኢዕቲካፍ ማለት ምን ማለት ነው? ሱና ሙአከዳ ጠንከር ያለ ሱና ነው። ምን ማለት ነው ኢዕቲካፍ ማለት? መስጂድ መግባት፣ لزوم المسجد والمكث في المسجد مسجد መቆየት። ለምን? بنية الطاعة لله سبحانه وتعالى አላህን ለመገዛት የተወሰኑ ቀናቶችን መስጂድ ማሳለፍ፣ ተዱንያ ሸዋጊሎች ወተን የተለያዩ ነገሮችን ላለማየት፣ የተለያዩ ነገሮችን ላለመስማት፣ በተለያዩ ነገሮች ሸግሎች ቢዚ እንዳንሆን ተፈርቅ ለኢባዳ ብቻ እንድናደርግ መስጂድ መቀመጥ ማለት ነው። ኢዕቲካፍ ማለት ይሄ ሱና ነው፣ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። በዚህ መልኩ ከቻል አስሮችን ኢዕቲካፍ መስጂድ እያደረግን ብናሳልፍ ምን አላህ ሱብሓነሁ ወተዓላ እድለኞች እንዳደረገንና ትልቅ አጅር እንደምናገኝ ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል። ያንን እንኳን ባንችል ሌሊቶችን እንኳን ብቻ ቢሆን መስጂድ ውስጥ በማድረግ ኢባዳ እያደረግን አላህን እየተገዛን ቁርአን እየቀራን ሰላቶችን እየሰገድን በጀማዓ አላህን እየለመን ካደረግን ኢንሻአላሁ ተዓላ ለይለቱል ቀድርን እናገኛለን። ለይለቱል ቀድርን ታገኘን ደግሞ ከ1000 ወር በላይ አላህ ሱብሓነሁ ወተዓላን ከተገዛ ሰው በላይ አጅር እንደምናገኝ አላህ ሱብሓነሁ ወተዓላ ይናገራል። ይሄን በዚህ መልኩ ነው ማሳለፍ የሚገባው። አቡ ዙህሪ ምን ይላሉ? የሰዎች ነገር ይገርማል፣ የሰዎች ነገር በጣም ይገርማል ይላል። ሙስሊሞች ያስገርማሉ። ኢዕቲካፍ መስጂድ መቀመጥን በመስጂድ ኢዕቲካፍ ማሳለፍን መተዋቸው ይገርማል። የአላህ መልእክተኛ እኮ ነብዩ ሰለላሁ ዐለይሂ ወሰለም መዲና ከገቡ ጀምረው ለአንድ ዓመት እንኳን ቢሆን ኢዕቲካፍን አልተውም። ህይወታቸው ፍጻሜ ድረስ ለ10 ዓመት ያክል የረመዳን መጨረሻዎችን መስጂድ ኢዕቲካፍ ያደረጉ የአላህ መልእክተኛ ያሳልፉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። عجبا للمسلمين تركوا الاعتكاف مع أن رسول الله صلى الله عليه وسلم ما ترك الاعتكاف منذ قديم المدينة حتى توفاه الله. النبي صلى الله عليه وسلم በልዩ ሁኔታ ያረጉት የነበረው መልካም ስራ ነው። ይሄን በማድረግ እነኚህ ቀናቶችን መጠቀም ያስፈልጋል። በተለይ اللهم انك عفو تحب العفو فاعف عني የሚለውን ዱዓ ደግሞ ማብዛት ይኖርብናል። እነኚህ አስሮች በተለይ ሌሊቶች ላይ ጌታዬ ሆይ አንተ ይቅር ባይ ነህ፣ ይቅርታህ የበዛ አምላክ ጌታ ነህ፣ ጥፋተኛ ስለሆንክ ይቅር በለኝ የሚለውን ዱዓ በርከች ብለዋታል አይሻን ረዲየላሁ ዐንሃ። እንዲሁም ደግሞ አላህ ሱብሓነሁ ወተዓላ عوف እንደለን በዱንያም በአኺራም
ሙዓፋን ተርገን ሰላም እንዳደርገን ከቅጣት ከመሳሰሉ መሰል ነገሮች አስቸጋሪ ነገሮች አላህ Subhanahu Wa Ta'ala ነፃ እንዳወጣን አላህ Subhanahu Wa Ta'ala በመለመን እነዚህ ቀናቶችን መጠቀም ያስፈልጋል የሚል ነበር አብዛኛው ኹጥባ መልእክት አላህ Subhanahu Wa Ta'ala በሰማነው የምንጠቀም ሁለተኛ የአላህ Subhanahu Wa Ta'ala ባሮች አድርገን هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم احمي حوزة الدين ودمر أعداء الدين الأولين والآخرين اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها رب العالمين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين